ሰላም እንዴት ናችሁ? በዛሬ ቪዲዮ የምናየው ኤስፒኤስኤስ ሶፍትዌር ላይ ካይ-ስኩዌር ቴስትን እንዴት እንደምንሰራ እንዴት አናላይዝ እንደምናደርግና ሪሰርቻችሁ ላይ ካይ-ስኩዌር ቴስትን በተመለከተ ሁሉንም ጥያቄዎቻችሁ የሚመልስ ቪዲዮ ነው። እስከ ቪዲዮ መጨረሻ ድረስ እንደምትቆዩ ተስፋ አደርጋለሁ። ከዚህ በፊት ኮሪሌሽን አናሊሲስ ስንሰራ በሁለት ኮንቲኒየስ በሆኑ ቫሪያብሎች መካከል አሶሲዬሽን አለ ወይስ የለም የሚለውን ለማየት ኮሪሌሽን አናሊሲስ እንጠቀማለን ብለን አይተን ነበር። ካይ-ስኩዌር ቴስት ላይ ስንመጣ ደግሞ በሁለት ወይም ከዛ በላይ በሆኑ ካታጎሪካል ቫሪያብሎች መካከል አሶሲዬሽን አላቸው ወይስ የላቸውም፣ ግንኙነት አላቸው ወይስ የላቸውም የሚለውን ለማየት ካይ-ስኩዌር ቴስት እንጠቀማለን። ሃይፖቴሲስ ፎርሙሌት ስናደርግ ኑል ሃይፖቴሲሳችን ኤች ኖት ማለት ነው ዜር ኢዝ ኖ ሲግኒፊካንት አሶሲዬሽን ቢትዊን ወርኪንግ ኤክሰርሳይዝ ኤንድ ሃይፖቴሽን። ኦልተርኔቲቭ ሃይፖቴሲሳችን ደግሞ ዜር ኢዝ ሲግኒፊካንት አሶሲዬሽን ቢትዊን ወርኪንግ ኤክሰርሳይዝ ኤንድ ሃይፖቴሽን ማለት ነው። ኤክሰርሳይዝ ማድረግ ከደም ግፊት ጋር ግንኙነት አላቸው ወይስ የላቸውም የሚለውን ለማየት ካይ-ስኩዌር ቴስት ነው የምናየው። እዚህ ጋር እንደምታዩት ሁለት አይነት ካታጎሪ ነው፣ ኤክሰርሳይዝ ማድረግ አለማድረግ፣ በሃይፐርቴንሽን መጠቃት ወይም አለመጠቃት። ስለዚህ እነዚህ ካታጎሪካል የሆኑ ቫሪያብሎች ናቸው። ሜዠርመንታችን ደግሞ እንደምታዩት ኖሚናል ነው። ስለዚህ አሁን ቀጥታ ወደ ኤስፒኤስኤስ አናሊሲስ ነው የምንሄደው። በመጀመሪያ አናላይዝ የሚለው ላይ እንነካና ከዛ ዲስክሪፕቲቭ ስታቲስቲክስ የሚለው ላይ ከርሰራችን እናደርግና ክሮስ ታብ የሚለውን እንነካለን ማለት ነው። ኤክሰርሳይዝ ሮው ላይ እናስገባለን፣ ሃይፐርቴንሽን ደግሞ ኮለመን ላይ እናስገባለን። ከዛ ስታቲስቲክስ ላይ እንገባና ካይ-ስኩዌር ቴስትን ቲክ እናደርጋለን። ፓይ እና ካሪማ ቪ የሚለውን ቲክ እናደርጋለን። ከዛ ኮንቲኒው እንለዋለን። ሴል የሚለው ላይ እንነካና ኦብዘርቭድ የሚለው ባይ ዲፎልት ተመርጧል። ኤክስፔክትድ የሚለውን ቲክ አደርጋለሁኝ። ከዛ ኮንቲኒው እንለዋለን። አሁን ስለጨረስኩኝ ኦኬ እለዋለሁኝ ማለት ነው። በመጀመሪያ ሳምፕል ሳይዛችን እናያለን። ኤን 79 ነው። ምንም አይነት ሚሲንግ የለንም። እዚህ ጋር የኤክሰርሳይዝ እና የሃይፐርቴንሽን ክሮስ ታብሌሽን እናገኛለን። እዚህ ጋር ካውንት ነው። እዚህ ጋር ደግሞ ኤክስፔክትድ ካውንት ነው። ኤክሰርሳይዝ እያደረገ በደም ግፊት የተጠቃ 7 ሰው አለ። ኤክሰርሳይዝ በማድረጉ ያልተጠቃ ደግሞ ኤክሰርሳይዝ አያደርግም በደም ግፊት የተጠቃ 23 ሰው አለ። ኤክሰርሳይዝ አያደርግም በደም ግፊት ያልተጠቃ ደግሞ 17 ሰው አለ። አሁን ይህን ክሮስ ታብሌሽን አይተን በራሱ የሆነ ነገር ይጠቅሙናል። ወደ ካይ-ስኩዌር ቫልዩያችን ጋር ስንሄድ እዚህ ጋር ፒርሰን ካይ-ስኩዌር አለ። ሲግኒፊካንሳችን ደግሞ ዲተርማይን የሚያደርገው አት 5% ሌቭል ኦፍ ሲግኒፊካንስ ነው። 0.05 በታች ከሆነ ሲግኒፊካንት ነው። ስለዚህ ሪጀክት ኤች ኖት እናደርጋለን ማለት ነው። ኑል ሃይፖቴሲሳችን ሪጀክት እናደርጋለን። ኦልተርኔቲቭ ሃይፖቴሲሳችን ደግሞ አክሴፕትድ እናደርጋለን ማለት ነው። በሌላ አማርኛ ሪጀክት ኤች ኖት ካደረግን አክሴፕት ኤች ዋን ነው የሚሆነው። ስለዚህ ጋር ባወጣነው አውትፑት መሰረት ዜር ኢዝ ሲግኒፊካንት አሶሲዬሽን ቢትዊን ወርኪንግ ኤክሰርሳይዝ ኤንድ ሃይፐርቴንሽን ብለን ኮንክሉድ ማድረግ እንችላለን ማለት ነው። ኤክሰርሳይዝ ማድረግና የደም ግፊት ከፍተኛ የሆነ ግንኙነት እንዳላቸው እዚህ ጋር በወጣው አናሊሲስ መሰረት ማየት ይችላል ማለት ነው። ኤክሰርሳይዝ የሚያደርግ ሰው በደም ግፊት የመያዝ እድሉ ትንሽ ነው። ኤክሰርሳይዝ የማያደርግ ሰው ደግሞ በደም ግፊት የመያዝ እድሉ ከፍተኛ ነው። ስለዚህ ሁለት ቫሪያብሎቻችን ከፍተኛ የሆነ አሶሲዬሽን አላቸው ብለን ኮንክሉድ ማድረግ እንችላለን። ካይ-ስኩዌር ቴስትን በተመለከተ አጭርና ግልጽ የሆነ ቪዲዮ እንደሆነ ተስፋ አደርጋለሁ። የዛሬ ቪዲዮ ይሄንን ይመስል ነበር። ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም እንደዚህ አይነት መረጃዎች በፍጥነት እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። ሀሳብ አስተያየታችሁን ወይም እንድሰራላችሁ የምትፈልጉት ነገር ካለ ኮመንት ሴክሽን ላይ አስቀምጡልኝ። በፍጥነት የምመልስላችሁ ነው የሚሆነው። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ